በክፍል 2A አዲሱ ኪዳን መቼ እንደተጀመረ፣ ጸጋ ማለት ራሱ ምን ማለት እንደሆነ እያየን መተን ነበርና በአዲሱ ኪዳን ውስጥ ደግሞ ምን አይነት ስምምነቶች እንዳሉም አይተናል። እምነት ነው ያለው እና ከዚህ ቀደም ያሉትን ክፍሎች ካላያችሁ መጀመሪያ እነዛን አይታችሁ ይሄኛውን ክፍል ደግሞ እንቀጥላለን ማለት ነው። እና በአዲሱ ኪዳን መጽደቅ የተቻለው በሕግ ስራ ሳይሆን በክርስቶስ ቤዛነትና በእምነት ብቻ ነው። ያለ ሕግ በእምነት ብቻ። የስምምነቱ የዚህ የአዲስ ኪዳን ስምምነት ተቀባዮች ዓለም ወይም የዓለም ሕዝብ ነን። ያመነ ሁሉ ከሕዝብ፣ ከነገድ፣ ከቋንቋ፣ ከወገን ሁሉ ከዛ የዋጀን የሌለ። ስለዚህ ለዓለም ነው የተሰጠው። እግዚአብሔር ልጁን የላከው ለዓለም ነው። አንድያ ልጅ ነው፣ ለእስራኤል ብቻ አይደለም። አዲሱ ኪዳን ከአሮጌው ኪዳን የተዋሰው ወይም ያስቀጠለው ነገር አለ ብለን ከጠየቀን መልሱ የለም ነው የሚሆነው። አዲሱ ኪዳን አሮጌውን ሽሮታል፣ የዕዳ ጽሕፈቱንም ከመንገድ አስወግዶታል። ዕብራውያን 8:13 ላይ በ1962 መጽሐፍ ቅዱስ ስናነባው አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ወራጅ የሆነውስ ሊጠፋ ቀርቧል ይለናል። በሕያው ቃል ደግሞ እግዚአብሔር ይህን ኪዳን አዲስ ብሎ በመጥራቱ ከዚህ በፊት የነበረው ኪዳን አሮጌ መሆኑን አረጋግጧል። እያረጀና እያፈጀ የሚሄድ ማንኛውም ነገር ደግሞ በፍጥነት ከጥቅም ውጪ ይሆናል በማለት አሮጌው ኪዳን ወራጅ፣ የቀደመ፣ ያረጀ፣ ፊተኛ ተብሏል። አዲሱ ኪዳን ደግሞ አገልግሎቱን እንደተካው፣ አዲስ ኪዳን ብሉይን እንደተካ፣ ብሉይ ኪዳን ግን ከዚህ ቀደም ከዚህ በፊት የነበረው ተብሎ የተገለጸ እንደሆነ እናያለን። በዕብራውያን 7:18 ላይ ደግሞ የ1962 መጽሐፍ ቅዱስ እንዲህ ይላል፣ ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ተገብቷል ይለናል። ስለዚህ ሕጉ ፍጹም ስላላደረገ ማንንም ፍጹም የሚያደርግ ስላልሆነ ደክሟል፣ አይጠቅምም፣ የሞት አገልግሎት ነው፣ የቀደመች ትእዛዝ ተሽራለች ብሎ ይገልጻል። እንግዲህ በተለያየ ስፍራም በዚህም ስፍራ እንደምታዩት ሕያው ቃል ደግሞ ምን ይላል? በጣም ነው የሚገርመኝ ይሄኛው መጽሐፍ ቅዱስና በጣም ለኛ ቅርብ የሆነ በሚገባን ቋንቋ የተተረጎመልን ነውና ሉክ የሌዊን ነገድ ብቻ የሚመለከተው የቀድሞው የክህነት ስርዓት ጥቅም ያለው ሆኖ ባለመገኘቱና ማንንም ፍጹም ማድረግ ባለመቻሉ ወደ እግዚአብሔር ሊያቀርበን በሚችለው የተሻለ ተስፋ ምን ብሏል? ተተክቷል። ዋው! በጣም ግልጽ ነው አይደለ? ምንም ማብራሪያ አያስፈልገውም። እንደምታዩት ነው። ጥቅም ያለው ሆኖ ባለመገኘቱና ማንንም ፍጹም ሊያደርግ ፐርፌክት ሊያደርግ ስላልቻለ በተሻለው ኪዳን በበለጠው ፍጹም በሆነው ኪዳን በዛ ተተክቷል። ተተክቷል ምን ማለት ነው? ከዚህ በኋላ የቀደመው ኪዳን አገልግሎት አይሰጥም። እሱም ደግሞ ውስን ህዝቦችን ብቻ የሚመለከት ነበር። አሁን ግን ዓለምን ሁሉ የሚመለከት የተሻለ የተስፋ ቃል፣ የበለጠ የተስፋ ቃል በክርስቶስ የሆነ ነው ማለት ነው። የሚገርም ነው። ጌታ ይባረክ። በኤፌሶን ምዕራፍ 2 ቁጥር 11 ላይ እግዚአብሔር ቃል እንዲህ ይላል፣ ከዚህ በፊት እናንተ በትውልድ አሕዛብ የነበራችሁትን በሥጋ የተገረዙ አይሁድ ያልተገረዛችሁ እያሉ ይነቅፏችሁ እንደነበር አስታውሱ። በዚያ ዘመን ከክርስቶስ አንድነት ርቃችሁ ከእግዚአብሔር ሕዝብ ከእስራኤልና ለእነርሱም ከተሰጠው ቃል ኪዳን ውጪ ሆናችሁ በዚህ ዓለም ያለ አንዳች ተስፋና ያለ እግዚአብሔር ትኖሩ ነበር። አሁን ግን ክርስቶስ ደሙን አፍስሶ ከኃጢአታችሁ ስለዳናችሁ እናንተ በፊት ርቃችሁ የነበራችሁት አሕዛብ ወደ እግዚአብሔር ለመቅረብ በቅታችኋል። ክርስቶስ ሰላማችን ነው። እርሱ እናንተንና እኛን አይሁዶችን የአንድ ቤተሰብ ልጆች አድርጎናል።
ያነቃቅፈን የነበረውን ሕግና ስርዓት በሞቱ አስወግዶ ያለያየንን የጠብ ግድግዳ በማፍረስ በመካከላችን ሰላምን መሰረተልን። ከአይሁድም ከአሕዛብም መርጦ ለራሱ የሚሆን አዲስ ሕዝብ አዘጋጅቷል። በመስቀል ላይ በመሞቱም በመካከላችን የነበረውን ጠብ አስወግዶ ከእግዚአብሔር ጋር በማስታረቅ የአንድ አካል ብልቶች አድርጎናል። እንዲሁም በቅርብ ለነበርነው ለእኛም ሆነ በሩቅ ለነበራችሁት ለእናንተ የሰላምን ወንጌል ሰብኳል። ከእንግዲህ አሕዛብ ወይም አይሁድ የሚል ልዩነት በመካከላችን ሳይኖር ሁላችንም በክርስቶስ ትሩፋት መሰረት በመንፈስ ቅዱስ ወደ እግዚአብሔር አብ ለመቅረብ ችለናል ይላል። እንዴት ደስ ይላል! ይህ የእግዚአብሔር ቃል ነው። እንደምታዩት በግልጽ ነው የተጻፈልን። እኛ ርቀን የነበርን አሕዛብ አይሁዶችም ሆኑ አንድ ሕዝብ በሞቱ አንድ ሕዝብ ሊያደርገን የብሉይ ኪዳኑ ሕግ በድንጋይ ጽላት ላይ የተጻፈው ሕግ ለአንድ ሕዝብ ብቻ የተሰጠ ሕዝብን ከሕዝብ ከፋፍሎ የሚገዛ የነበረውን ከዛ ለአንደኛው ዕዳ ለአንደኛው ደግሞ ያልተሰጠ የሆነውን ልዩነት እንዲሆን ያደረገውን ያንን መለያየት አስወግዶ ክራይስት በሞቱ አስወግዶ በመካከላችን ቤተሰብ እንድንሆን ሰላምን መሰረተልን። እንዴት ደስ ይላል! ክርስቶስ በሞቱ ከእግዚአብሔር ጋር አስታርቆ እኛም እርስ በርሳችን እንድንታረቅ አድርጎናል። ሕዝቤ ብሎ ጠርቶናል። ስለዚህ ልዩነት የለም። በአዲስ ኪዳን አይሁድ፣ የግሪክ ሰው፣ ስኩቴስ ምናምን የሚል ልዩነት የለም። ተመልከቱልኝ፣ እግዚአብሔር ያደረገው ድንቅ ስራ ተመልከቱት። የአንድ አካል ብልቶች ክፍሎች አድርጎናል። ከዚህ በኋላ እኛ ያመንን ሁላችን አይሁድን በሉት አሕዛብን በሉት የሚያምን የክርስቶስ አካል ነው። ራሱ እንግዲህ ራሱ ክራይስት ነው። አካሎች ሆነናል። እንግዲህ የክራይስት አካሎች ሆነናል። ደስ አይልም? እና ክራይስት በሞቱ ቨርቲካሊ እንግዲህ ከራሱ ጋር ከእግዚአብሔር ጋር አስታርቆናል። ሆሪዞንታሊ ደግሞ እርስ በርሳችን እንድንታረቅ አድርጎናል ማለት ነው። ቆላሲስ 2:14 ላይ የ1962 መጽሐፍ ቅዱስ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርጎ ከመንገድ አስወግዶታል ይላል። እንግዲህ ከዚህ በኋላ በስራ ላይ እንደማይውል ነው። አለዚያ የሚውል ከሆነ ቅጣቱም እንደዛው በዛው ልክ አለ ማለት ነው። እና ግን ወንድም እህቶቼ ጥንቃቄ ማድረግ አለብን። ፕላስ ብለን የራሳችን ኢንተርፕሪቴሽን ወይም ኤክስፕላኔሽን ማስቀመጥ የለብንም። ይኸው ራሱ የሚለውን መቀበልና መረዳት፣ በመንፈስ ቅዱስ ረዳትነት መረዳት ነው ያለብን። ራሱ መጽሐፍ ቅዱስ ትንቢትን ወይም የእግዚአብሔርን ቃል ማንም ለራሱ ለገዛ ራሱ እንዲተረጉም ስልጣን እንዳልተሰጠ ይናገራል፣ ይገልጻል። እና ጥንቃቄ ማድረግ አለብን። በሕያው ቃል ቆላስይስ 2:14 እንዲህ ይላል፣ ክርስቶስ በሕግ ፊት መክፈል የነበረብንን ዕዳና የተቃውሞ ክስ በሙሉ ሰርዞ በመስቀልም ላይ ቸንክሮ ይቅርታን አስገኘልን። በዚህ አይነት የሰይጣንን ኃይልና ስልጣን ሽሮ በመስቀል ላይ የተገኘውን ድል ዓለም ሁሉ በይፋ እንዲያውቀው አደረገ። ስለዚህ በምትበሉትና በምትጠጡት ነገር ምክንያት ወይም ሰንበትን በዓላትንና የወር መግቢያ የሆነውን ቀን አላከበራችሁም በማለት ማንም ሰው ሊወቅሳችሁ አይገባም። እነዚህ ነገሮች ሁሉ ሊመጣ ያለውን ነገር የሚያመለክቱ ጊዜያዊና ኃላፊ ምስሎች ነበሩ። ክርስቶስ በመጣ ጊዜ ግን ፍጻሜ አግኝተዋል ይላል። ስለዚህ ማንም እንዳይጨቀጭቃችሁ በድንጋይ ጽላት ላይ የተጻፈውን ይህን አልጠበቃችሁም ብሎ ማንም ሊያስቸግራችሁ ቢሞክር እንዳትሰሙት። ከዚህ በኋላ የምታገለግሉት እግዚአብሔርን እንጂ ያንን የድንጋይ ጽላትን እሱን አይደለም፣ ኦሪትን አይደለም። እና ማንም ዕዳ እንዳይጭንባችሁ። ይኸው እኔ አይደለሁም፣ ራሱ መጽሐፍ ቅዱስ ነው የሚናገረው። ክርስቶስ በመጣ ጊዜ እነዚህ ሁሉ ፍጻሜ አግኝተዋል። ለምን? እነዛ ጥላ ነበሩ፣ ጊዜያዊና አላፊ ምስሎች ነበሩ እያለ የሚናገረው ራሱ መጽሐፍ ቅዱስ ነው። ክብር ለእግዚአብሔር ይሁን። የዚህን የክፍል 2 ቢን
የመጨረሻ ንዑስ ርዕስ ስናነሳ የብሉይ ኪዳንና የአዲስ ኪዳን ሕጎች ይለያያሉ ወይ ብለን ስንጠይቅ አዎን ይለያያሉ። ብሉይ ኪዳን የሚገድል የፊደል ሕግ ሲሆን በድንጋይ ጽላት ላይ የተጻፈ ማለት ነው ሲሆን አዲሱ ሕግ ግን ሕይወት የሚሰጥ የመንፈስ ሕግ ነው። ሕግ ብታደርግ if you do እያለ ይናገራል። ባታደርግ ግን ያው ፐኒሽመንት አለ ማለት ነው። ጸጋ ግን it's done, it's finished ተደርጎላል፣ ተጨርሷል፣ ተፈጽሟል ብሎ ይናገራል። ካንተ ካንቺ ከኔ የሚጠብቀው ነገር የለም። the only thing የተሰራልንን በእምነት መቀበል ነው። በዛ ነው ከዘላለም ጥፋት ምንድነው እንጂ እኛ እንድንፈጽመው የቀረልን ክርስቶስ ያስቀረልን የትኛውም ተግባር ወይም ዕዳ የለብንም። ይሄን የምልበት ምክንያት መጽሐፍ ቅዱስ እንደዛ ስለሚል ነው። አስተውሉ። እናስተውሉላችንም ዕብራውያን 7:12 ላይ ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና ይላል። እንዳንረሳ ይህንን ነገር። በሁለተኛ ቆሮንቶስ ምዕራፍ 3:6 ላይ የእግዚአብሔር ቃል እንዲህ ይላል፣ የኦሪትን ሕግ ሳይሆን የመንፈስ ቅዱስ ሕግ የሆነውን አዲሱን ቃል ኪዳን እንድናገለግል አብቅቶናል። የኦሪት ሕግ መጨረሻው ሞት ሲሆን የመንፈስ ቅዱስ ሕግ ግን ሕይወትን የሚያድል ነው። ይህንንም የምስራች ቃል ለሰዎች ሁሉ እንድናውጅ የረዳን እግዚአብሔር ራሱ ነው። የኦሪት ሕግ የተጻፈው በድንጋይ ጽላት ላይ ነው። ይህ ሕግ በተሰጠበት ጊዜ የእግዚአብሔር ክብር በይፋ ተገልጧል። የክብሩ ነጸብራቅ እየከሰመ የሚሄድ ቢሆንም እንኳን ሙሴ ሕጉን ተቀብሎ ሲወርድ እስራኤላውያን በፊቱ ላይ የተሳለውን ብርሃን ለማየት እስኪሳናቸው ድረስ አንጸባርቆባቸዋል። ያ ሞትን የሚያስከትለው የሕግ አገልግሎት በተሰጠበት ጊዜ ይህን የሚያክል የእግዚአብሔር ክብር የተገለጠ ከሆነ ሕይወት የሚሰጠው የመንፈስ አገልግሎት ደግሞ ክብሩ ተወዳዳሪ የለውም። በሰዎች ላይ ፍርድ ያስከተለው ያ ስርዓት ይህን ያህል ክብር ያለው ከሆነስ ሰዎችን የሚያጸድቀው አዲሱ ስርዓት የቱን ያህል ይበልጥ? ስለዚህ የአሁኑ የመንፈስ አገልግሎት ከበፊቱ የሕግ አገልግሎት ጋር ሲወዳደር በክብር የበፊቱ ከአሁኑ እጅግ በጣም ያነሰ ነው። ያ የተሻረው ሕግ ያን ያክል ክብር ከነበረው የሕይወት መገኛና ለዘላለም የሚጸናው የአዲሱ ቃል ኪዳን ክብር እንደሚበልጥ ጥርጥር የለውም። ያለን ተስፋ የሚያስመካ በመሆኑ በድፍረት እንናገራለን ይላል። እግዚአብሔር ይክበር። ምን አለ? የኦሪትን ሕግ ሳይሆን የመንፈስ ቅዱስ ሕግ የሆነውን አዲሱን ቃል ኪዳን እንድናገለግል አብቅቶናል ይላል። እኔ እንግዲህ ምንም ማብራራው ነገር የለም። እዚሁ ላይ እንደተቀመጠልን የኦሪት ሕግ መጨረሻው ሞት ሲሆን ይሄኛው አዲሱ የመንፈስ ቅዱስ ሕግ ግን ሕይወትን የሚሰጥ የሚያድል ነው እና እግዚአብሔር ይክበር። የኦሪት ሕግ በድንጋይ ላይ የተጻፈው ራሱን የቻለ ሊሚቴሽን ያለበት እንዲሁም ጊዜያዊ ነው ብሎ እንግዲህ ሲጠቅሰው እንደምታዩት ነው። እየከሰመ የሚሄድ ብሎ ይናገራል ያንን አገልግሎት፣ ያንን የሕግ አገልግሎት። ነገር ግን ተመልከቱ የአዲሱ ቃል ኪዳን ክብር ከበፊተኛው እጅግ ይልቃል፣ ይበልጣል እያለ ይነግረናል እና ይሄ አሁን በአዲስ ኪዳን ያለው ተስፋ የሚያስመካ ነው። በቃ ቦስት ማድረግ እንችላለን በክርስቶስ በእግዚአብሔር በተሰጠን በአዲሱ ኪዳን በጸጋው። ለምን የእኛን ስራ የሚጠይቅ አይደለማ፣ ተሰርቶ በተፈጸመ ነዋ። ለምን የእኛ ጽድቅ የመርገም ጨርቅ ስለሆነ ምንም የሚያስመካን ነገር ምንም ነገር የለም። ይልቁንስ የክርስቶስ ጽድቅ ለእኛ ስለተቆጠረ እግዚአብሔር ሲያየን የሚያየው የክርስቶስን ጽድቅ ስለሆነ በቃ በእርሱ ክርስቶስ በሰራው ስራ እንመካለን። ሃሌሉያ፣ እግዚአብሔር ይመስገን። የዚህ የክፍል 2 ይቀጥላል።